የባለወልድ ወጠ ሰሪ እነሆ ቆንጆ ታሪክ ለእናንተ ልጠቁማችሁ። ቻናሉ ጥቆማ ኢንፎ ነውና ሰብስክራይብ አድርጉት። የባለወልድ ወጠ ሰሪ ነበረች። እኔ እናቴ ስለሆነች አባዬ እላታለሁ። ሌሎች ሰዎች ደግሞ እማማ ውሬ ይሏታል። አይደብረኝም፣ እሷም አይደብራትም። እንደውም እቤት አቤት ትላለች። አይኗን ያጣችው እውር የተባለችው ለዓመታት ባለወልድን ስታገለግል በመሆኑ እንደ ማዕረግ ስሟ ተቆጥረዋለች። መቼስ ባለወልድ ቢነግስ፣ ማህሌት ቢቆም፣ ድግስ ቢኖር ቀድማ የምትጠራው እሷ ነበረች። ካህናቱን በመመገብ ትታወቃለች። እድሜ ዘመኗን ጭስ ስር ነው እየኖረችው። ክብረ በዓል ሲሆን አውደ ምሕረቱን አታቅም። ድሪቷን ለብሳ ወጥ ስታማስል አምሽታ ካህናቱን መግባ ወደ ቤቷ ትገባለች። እንደውም እኔ ራሱ ዲያቆን የሆንኩት እሷን ሳመላለስ በዛው ተማርኬ ነው። ምን ያደርጋል፣ የዛሬ 2 ዓመት አይኔን አመመኝ ብላ የተኛች በዛው ብርሃኗ ተቀማ። ጸጥ ማለት አበዛች። ቤቷ ተከተተች። ቁጭ ብላ ስብከት መስማት ስራዋ ሆነ። አንዳንዴ መጽሐፍ ቅዱስ አነብላታለሁ። ዛሬ ደግሞ ለመጀመሪያ ጊዜ ትቆርባለች። ማሌቱን ቆመን አባዬ ስትቆርብ ለማየት ጓጉቼ ተኝቼ ሰዓቱን እየተጠባበኩ አባዬ ካልጋዋ ተነስታ ስትወርድ ሰማዋት። ቤቱ ጨለማ ስለነበረ አለመተኛቴን አላየችም። ኮቴዋን ሳታሰማ ቀስ ብላ ከቤት ወጥታ ስትሄድ ተነስቼ ተከተልኳት። ቀጥ ብላ ያለ ምርኩዝ ስትሄድ ሳይ የልቤ ምት እየጨመረ መጣ። ማመንም አልቻልኩም። ቅዠት ይሆን ብዬ አልጋዋን ተመልሼ አየሁት። ግን እውነት ነው። እታባ ታያለች። ስትመለስ መንገድ እየመረጠች ነው። ገና ቤቱ ጋር ስትደርስ ግን አይኗን ጨፍና በሩን ለመክፈት ስትሞክር ለምን አባዬ ለምን? ምን በደልኩሽ? ምን አደረግንሽ? አልኳት። ፍርሃትና ንዴት ተቀላቅሎ ማላውቀው ስሜት እየተሰማኝ፣ አይ አባቴ ባለወልድ ከለለኝ ብዬ ለምኜህ ይሁና ብላ አልጋ ላይ ቁጭ አለችና ጨፍና የነበር አይኗን ገልጣ ልጄ ብላ በስስት አየችኝ። እንዴት ይህን ሁሉ ጊዜ ጨክነሽ እንዴት አይን እያለሽ? አትደንግጥ ልጄ፣ ድሮ አንተን ሳልወልድ እኮ ልጄ ሆኜ የእውነት እውር ነበርኩ። ታዲያ እናቴ ልክ እንደኔው የባለወልድ ወጥ ሰሪ ነበረችና ልጄን አይኗን ካበራሃት እንደኔ ጎንበስ ቀና ብላ ካህናትን ትመግባለች ብላ ተሳለች። እኔም በዕለተ ቀኑ ጢሱ ሲነካኝ አይኔ በራ። ሳድግ የእናቴን ሙያ ይዤ ተከተልኳት። ዕድሜም ሙሉ አገለገልኩት። ግን ደግሞ ሳረጅ ወንጌሉ ሳይገባኝ ክርስቶስን ሳላውቀው እንዳልሞት ለራሴ የጥሞና ጊዜ መስጠት ፈለግኩኝና አይኔ ታወራልኩኝ። ራሴን ቃሉ ውስጥ ደበቅኩኝ። የመጽሐፍ ቅዱሷ ማርታ በጓዳ ስትደክም የክርስቶስ ቃል እንዳመለጣት እኔም እንደሷ እንዳልሆን ፈርቼ አይኔን ሰበሰብኩ። ቤት ቀረሁ። እንደ ማርያም ቃሉን ለመስማት ረፍት አልኩኝ። አሁን ምስጢሩን አንተ ታውቃለህ፣ ለማንም አታውራ፣ እኔም ስጋው ደሙን እቀበላለሁ። ታዲያ አደራ ጓሮ ጓሮ ስትል ለመገልገል ሳይሆን ለማገልገል ስትደክም ጓዳ ብቻ ስትሮጥ ወንጌሉ እንዳያልፍህ አደራ። ሁለቱንም አቻችለህ አገልጋይም ተገልጋይም ሆነ ፍሬ ያለው ዛፍ ሁን ብላ ነጭ ልብሷን እኔ እየመራኋት እሷ እየተከተለችኝ ስጋው ደሙን ተቀበለች። ታሪኩ በዚህ ይቋጫል። እናንተም ሐሳባችሁን አካፍሉን። ጤና ይስጥልን።